አሁን ልሂድ፣ ቶሎ እመጣለሁ ብዬ ነጣሁት። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ ደግሞ አደራ ክፍል 7ን እየላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነውና እንግዲህ ብሌን እንግዲህ ሁሉም ሰው ሚቀኛ የሆነባት ነው። ብሌን ልጁም እንግዲህ ሻይ አፍልታ የሷ ጓደኛ አብረን እንጠጣ ዛሬ እስቲ ተሰብስበን ሻይ ቡና አብረን እንበልና ሻይ ቡና አብረን እንጠጣ ብላ ለሶስታቸውም ሻይ አዘጋጅታ ብርጭቆውን ሻይ ጨምራ ልክ ስታዘዋውር አይቶ ነበረ። ከዛ በኋላ አንቺ ለምንድነው ይሄንን ወስጄ እጠጣለሁ ብዬ እኔ ስነሳ ይሄ ያንተ አይደለም የብሌን ነው ብለሽ ከእጄ የወሰርሽው ምክንያቱስ ምንድነው? ለምንድነው ችግር ሲላት አይ ምንድነው ጠጣ ዝም ብለህ ስትለው አይ ብርጭቆው ይለያያልስ ወይስ ሻዩ ምን ነው አንድ አይደለም እንዴ? ለምንድነው እንደዚህ የምታረጊው ብሎ ሲጠይቃት ነበረ። እሷ ግን ብሌንን ለመግደል እቅድ አላት ነበረና እሱ ግን ብሌን መታ ቁጭ ስትል በሉ አንሱ ሻዩን እንጠጣ ብላ እሷ ሻዩን ስታነሳ ነበረ። ከዛ በመካከሉ ሻዩን እንዳትጠጪው ቁጭ አድርጊው ብሎ ተነስቶ ሲቀበላት ነበረ። ምንድነው ችግርህ? ለምንድነው ሻዩን ቁጭ አርግ ብለክ የምትቀበላት ብላ ስትጠይቀው ነበረ። ግን ሻዩ ግን እሷ እኮ የቤት ሰራተኛ ስለሆነች ከኛ ጋራ እዚህ ቦታ ቁጭ ብላ መጠጣት ደረጃ ስለሌላት፣ ምክንያቱም ያንቺ ችግር ምንድነው? ለምንድነው እኔና አንቺ ብቻ ነን አብረን እዚህ ቁጭ ብለን መጠጣትና መብላት የምንችለው እንጂ እሷ እዚህ መብላትም መጠጣትም ከኛ ጋራ ምንም ነገር ስለማያስፈልጋት ስለዚህ ወደ ኩሽና ገብታ ትብላ እንጂ ትጠጣ እንጂ እዚህ ጋር መፍትሄ የላትም ብሎ ሲሞገን ነበረ። ነገር ግን በመካከሉ ተነሺ ብዬሻለው፣ ብሌንን ተነሺ ብዬሻለው ብሏት ነበረ። ብሌንም ግን በጣም ደንግጣ አፈጣ ቁጭ ብላ ነበረ። ትነሻለሽ ወይ አትነሽም ብሎ ሲጠይቃት ነበረ። በነገራችን ላይ ጠየቃትም አልጠየቃትም ምንም ነገር አልመስላትም። ብሌን በራሷ የምትተማመንና ጠንካራ ልጅ እንደሆነች ብቃቷን እያሳየች ነው። በነገራችን ላይ በዚህ እድሜዋ የጠፋችባትንም እናትና ያሳደገቻትን እናት ለይታ አውቃለች። ስለዚህ በሄደችበት ቦታ እናቴን አፋልጉኝ ነው እያለች ያለችው። ስለዚህ ሻዩን አንስቶ የብሌንን ሻይ በቃ ወደ ኩሽና ካልሄድሽ ስራሽን አሳይሻለሁ ብሎ ሻዩን አንስቶ መሬት አርከፈከፈው። ስለዚህ በመካከሉ ለምንድነው እንደዚህ የምታደርገው ብላ እንግዲህ ጓደኛውን መሰለችኝ ስትጠይቀው፣ በነገራችን ላይ እንደዚህማ አይደለምና ስለዚህ ስራዋ እስከሆነ ድረስ ሂጂና ኩሽና ግቢና ሻይሽንና ምግብሽን ቢ ስላልኳት እምቢ ስላለች ይሄ ነገር የሷ ደረጃ እስከሆነ ድረስ መወልወልና መጥረግ እስካለባት ድረስ ትወልውል ብሎ ነበረ። ከዛ በነገራችን ላይ ብሌንም መጥረጋዋን አንስታ የቤት ሰራተኛም እንደሆነች አስጠንቅቃ ታውቃለችና አንስታ ስትወለውል ነበረ። ከወለወለችም በኋላ ተነስታ ስትሄድ ወደ ውጪ ስትወጣ ነበረ። ወደ ውጪም ከወጣችም ወጣችም አልወጣችም ብሌን ለጊዜው አይዶ ላይክ ምንም ነገር የሚመስላት ነገር የለም። ውጪ ላይ ደግሞ ከሱ ጋራ ተገናኝታ ነበረ።
ነበረ። ወዴት ነው የምትሄጂው ብሎ ሲጠይቃትም ምንም አልመሰላትም። የስልክ ጥሪ ሲገባ ነበረ። ስልኩን ሲያነሳና ሲያነጋግረው ስለ ብሌን እናት ነበረ የሚያወራው። የብሌን እናት አንተ ግደላት ብዬህ ነበረ፣ አሳድገውን ነው ያልኩህ፣ ለምንድን ነው እንደዚህ ያረከው ሲባል መትቻት ነበረ፣ ግን ቀኗ ስላልደረሰ መሰለኝና አሁን ግን ያችኛዋ ሻይ ውስጥ መድኃኒት እየጨመረችዋ እንግዲህ የሱ ጓደኛ ሊሆን ይችላልና እኛ አሁን ምንም መፍትሄ የለንም። የብሌን እናት ከአረብ ሀገር 10 ዓመት ሰርታ መታለችና ብሌንም ወደ ቦሌ አካባቢ ስራዋን እየሰራች ስለሆነ እናቷ እሷን ፍለጋ እንደመጣች ነው የተረዳውት። እኛ ከዚህ ቤት ውስጥ ምንም መፍትሄ የለንም። እኔ ልቀመጥና እሷን ልጠብቃት እስካልቻልኩ ድረስ ወደምንሄድበት አብረን እንሄዳለን ብላ ስልክ ደውላ ነበረ ኃይሉ ጋር። ኃይሉ ለምንድን ነው የምትንበቋበቂው? እርግጠኛ ያልሆንሽበትን ነገር ከኔ ጋራ አትሳፈጪ ብሎ ስልኩን ሲዘጋባት ነበረ። በነገራችን ላይ ኃይሉ በጣም ፈልፈላና እየተረገመና እርኩስ ሰው እንደሆነ ማንኛውም ድራማችን ላይ እናያለን። ስለዚህ እንግዲህ የብሌን እናት መጣች ብለው በጣም ሁሉም ሰው እየተርበተበተ ነው። የብሌን እናት ግን እናቷን ፍለጋ ነው የመጣችው። እናትና ልጅ ይፈላለጋሉ፣ ምን ችግር አለው? ስለዚህ እንግዲህ ብሌን ሁሌ ለቅሶ ነው፣ ለምንድን ነው የምታለቅሽው ብላ እሷ ስትጠይቃት ነበረ አሰሪዋ። እትዬ እኮ አንቺ ከኔ ጋራ መጨናነቅ የለብሽምና እኔ እኮ እናቴን ፍለጋ ነው እያዘንኩ ያለው። እኔ ባዘንኩበት ቁጥር አንቺ ማዘን የለብሽም። ድሮ ልጄን እንደማጫውታት እናይና ላጫውትሽ፣ ትንሽ እስቲ አይምሮሽን በጣም ተጨናንቀሻልና ፏል አድርግሽ ብላ ስታጫውታት ነበረ። እሺ አመሰግናለሁ፣ ግን እናቴ እንደመጣችና እንዳልመጣች እናቴን ማየት እፈልጋለሁና ስላስደሰሽኝና አይምሮዬን የተጨናነቀውን ፏ ስላረግሽኝ አመሰግናለሁ ብላ እትዬን ተነስታ ሄዳለች። እሷ ስትሄድም ውጪ እጇን ኪስ ውስጥ ከታ በጣም እየሄደች ነበረ። በመካከሉ የልጁ ሲጠራት ነበረ ከህይወቷ ያተረፋትን። እኔ እኮ ቅድም አውቄ ነው እንጂ እኔ የሰው ማንነት መምረጥ አልፈልግም፣ ያንቺን ህይወት መጠበቅ ፈልጌ ነው፣ አንቺ አልገባሽም እንጂ ብሎ መልስ ሲመልስላት ነበረ። እንግዲህ እሷን ልትመርዛት የተነሳችውም እራሷም በጣም ጠርጠራ እቃዋን ጉዞዋን ልትጓዝል እቃዋን ወደ ሻንጣ ውስጥ እየሰበሰበች ነው። የብሌን እናት አሳዳጊዋ ደግሞ የብሌን እናት ወደ አረብ ሀገር ልጇን ለኃይሉ ሰጥታ ሄዳ ነበረና አሁን ደግሞ መጣች ብሎ ሰው እያወራ ስለሆነ አይታችኋል ወይ አላያችሁም ወይ ብላ እያፈላለገች ነው። ስለዚህ አንዱ ደግሞ ወደ 22 ቤትም ገዝታለች አሉ። ብሌንም እዛው ነው የምትሰራው አሉ። ግን ልጅን ብሌን ብላ ስታጠያይቅ ሰምቼ ነበረና ግን ከአረብ ሀገር መታ እዚሁ ነው እያለችውና ምንም ችግር የለውም ትገናኛላችሁ ሲባል ነው እንግዲህ ከብሌንና የብሌን አሳዳጊም ተገናኝተው እባክሽ ልጄ ተረጋጊ፣ እናትሽም ተገኝታለች፣ ከእናትሽ ጋር ትገናኛለሽ ብላ በዛን ጊዜ ነበረ እንግዲህ እሺ አመሰግናለሁ እኔም ወደ ስራዬ ይሄዳለሁ ብላ ወደ ስራዋ ልትሄድ ስትል እባክሽ ቆንጅዬ ሽሮ በጣም የምትጥምና የምትጣፍጥ ሽሮ እየሰራውና ያችን ሽሮ በልተሽ ትሄጃለሽ ስትላት አይ ችግር የለውም እናቴ አመሰግናለሁኝ ብላ ነው ተነስታ የሄደችው። በመካከሉ ግን
የብሌንን ልትበርዛት እየተነሳችዋ ራሷን ጠርጥራ ልብሷንም ልትጓዝ ነው መሰለኝ። ልብሷንም እየሰበሰበች ነው። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ ከዚህ ቪዲዮ ላይ ብዙ ነገሮች ትማራላችሁ ብዬ አስባለሁ። እናንተም ቪዲዮውን ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ብታነሱት በጣም ቆንጆ አይዲያ አመጣበት ነበረ። ነገር ግን ሁላችሁም የዩቲዩብ ተመልካቾች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴ ነው። ላይክ እና ሰብስክራይብ እያደረጋችሁ በታበረታቱኝ የእውነት በጣም ደስ ይለኝ ነበረ። እንግዲህ ላይክም ሰብስክራይብ ባታረጉ ምንም ችግር የለውም። እኔ ደግሞ ታይም ባለኝ ጊዜ ቪዲዮን መፖሰትና ቪዲዮን ሼር ማድረግ በራሴ አላቆምም ማለት ነው። ላይክ አድርጉ።